ሰላም ሰላም፣ ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ እንዲሁም ሂሳብ ትምህርቶችን እየተከታተል የመጻፍ የማንበብና ሂሳብ የመስራት ክህላችንን የምናዳብርበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እኔን አበረታቱኝ። ለእናንተም ጠቃሚ ትምህርቶች እንዲደርሷችሁ ማለት ነው። ኦንላይን መማር የምትፈልጉም ካላችሁ ኦንላይን ትምህርት መስጠት ላይ ነኝ። ስር ባስቀመጥኩት የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ልትማሩ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። ለዛሬ ይዤላችሁ የመጣሁት 20 ፊደላትን ወይም ደግሞ 20 የአማርኛ ሆሄያትን አምጥቼ በእነዚህ በሀያዎቹ ከዚህ ሰንጠረዥ ሳንወጣ ማለት ነው ባለ ሁለት ሆሄ ቃላት ምስረታ ነው የምናየው ማለት ነው። አብራችን እንድትቆዩ ከወዲሁ ጋበዝኳችሁ። ቪዲዮውን እስከ መጨረሻ ተከታተሉት። ከቪዲዮ መጨረሻ ላይ እናንተን አስተያየት ወይም ደግሞ የእናንተንም ተሳትፎ የሚጠይቁ የቤት ስራ ሰጣችኋለሁ ማለት ነው። እሺ እንጀምር። መጀመሪያ ላስተዋውቃችሁ እነዚህን ሆሄያት ማለት ነው። ቤ እ ወ አ ና ባ ህ ን ጎ ክ ያ ል ጅ ት ስ ተ ድ ሰ ብ ም። አያችሁ ሆሄያት ያለ ቦታቸው ከተቀመጡ ምንም አይነት ትርጉም አይሰጡም ማለት ነው። ትርጉም እንዲኖራቸው የግድኛ ምን ማድረግ አለብን? በትክክለኛው አገባብ መጻፍ መቻል አለብን ማለት ነው። እነዚህ እንደዚህ ዝሮ ሆነው ሲቀመጡ ምንም ትርጉም የማይሰጡ የሚመስሉ ሆሄያት በትክክለኛ ቦታቸው ሲቀመጡ በርከት ያሉ የአማርኛ ቃላትን እንድንመሰርት ያስችሉናል ማለት ነው። በተከታታይነት ነው የምሰራላችሁ። ለዛሬ ባለ ሁለት ሆሄያትን ነው የምናየው። በቀጣዩ ባለ ሶስት፣ ባለ አራት እያለን ሌሎችም በጣም ብዙ ቃላትን አሁን እነዚህ ከሀያዎቹ ፊደላት ላይ መመስረት ይቻላል ማለት ነው። እሺ ለዛሬ ወዳመጣሁላችሁ ባለ ሁለት ሆሄ ቃላት እንሄዳለን። ባለ ሁለት ሆሄ ማለት ሁለት ሆሄን ብቻ በማቀናጀት የሚመሰረቱ ቃላት ማለት ነው። እሺ ቤ አለች እዚህ ጋር። ቤ ከማን ጋር ብትቀናጅ ወይም ብትጣመር ትክክለኛ ቃል ትመሰርትልናለች? ከት ጋር ማለት ነው። ቤት። ቀጣይ እንደዚሁ ከማን ጋር ብናረጋት ይሻላል እንልና እጅ። ሌላ ወና። አሁንም ወባ። ያው ወባ። አቤ። እዚህኛው መስመር እንሄድ። ናት። አሁንም ባት። ባስ። እሺ ወደዚህኛው መስመር እንሄድ። ጎን። ጎል። አሁንም ጎጂ። ወደዚህኛው መስመር እንሄድ። ክስ። አሁንም ክብ። ልክ። ልብ። እሺ አሁንም ልቤ። እዚህኛው መስመር ጋር ጅብ።
ጅ ል ጅል ት ክ ትክ ት ል ትል ስ ብ ስብ መ ን ምን። እንግዲህ ውድ ቤተሰቦቼ በእነዚህ ብቻ አይበቃም፣ ሌሎችንም ቃላት ያስመሰርቱናል ማለት ነው። ለእናንተ ግን ምን ያህል ቪዲዮን እያዩት ነው የሚለውን ምን ለማወቅ ያህል የጠቅመኝ ዘንድ እስኪ ከነዚህ እኔ ያልመሰረትኳቸው ቃላት ባለ ሆሄ ባለ ሁለት ሆሄ ቃላትን ማለት ነው። በተለይ ግን እኔ አሁን በእርግጠኝነት እየታየኝ የተውኩት ስላለ ማለት ነው ከቤተሰብ አባላት ውስጥ እነዚህ ቃላት ለቤተሰብ አባላት መጠሪያ የሚሆን ባለ ሁለት ሆሄ ከታያችሁ ቃል ማለት ነው ተሳተፉበት፣ ኮሜንት ላይ ጻፉልኝ። ቀጠለ ማለት ነው። ባለ ሶስት ሆሄ ቃላትን በመጻፍ እንለማመዳለን። ሆሄያቱን አልቀየርኳቸውም። የባለፈዎቹ 20 ሆሄያት ከባለፈው ክፍል ባለ ሁለት ሆሄ ከ20 የሚበልጡ ቃላትን መስርተን ነበር። ዛሬ ደግሞ አሁንም በእነዚህ ሆሄያት ባለ ሶስት ሆሄ እንደዚህ በርከት ያሉ ቃላትን እየመሰረትን እንለማመዳለን ማለት ነው። አብራችሁን ቆዩ። እሺ ያው እንደምታዩቸው ትንሽ ናቸው። እንደዚህ ሲታዩ ደግሞ ትርጉም የሚሰጡ አይመስሉም። ሆሄያት ማለት ነው እዚህ ሰንጠረዥ ውስጥ ያሉት። ነገር ግን እኛ በተገቢ ቦታ እያስተካከልን እየጻፍን በጣም ብዙ ቃላትን መመስረት እንችላለን ማለት ነው። እሺ እንያቸው። ቤና ጎጂ ድ እባ ክ ት ሰ ወህያ ስብ አን ል ተ ም። ወደዚህም ወደዛም ስናነባቸው ምንም ትርጉም ያላቸው አይመስሉም። ነገር ግን በጣም በርካታ ቃላትን መስርተናል እዚህ ጋር እንደምታዩት። እሺ መጀመሪያ ባ ብ ባለ ሶስት ይሄ ማለት ነው እባብ። አሁንም ጋ በመነሳት ል ህ እልህ ህ ል እህል። እያቸው ሆሄያት ቦታቸውን ሲቀያይሩ ማለት ነው የሚሰጡን ቃል የተለያየ ይሆናል። ትርጉሙም እንደዛው ማለት ነው። አሁን እዚህ ጋር የተጠቀምናቸው ሶስት ሆሄያት ተመሳሳይ ናቸው። እዚህም ጋር እልህ፣ እህል፣ ልንና ህን ብቻ ቦታ በመቀያየርም ትርጉሙ እንዲቀየር ማድረግ እንችላለን ማለት ነው። ን ጂ እንጂ፣ ም ባ ስናነባው እንባ። አጋ እንሂድ። አ ቤ ል አቤል። አ ባ ል አባል። አ ህ ያ አህያ። አ ም ድ አምድ። አሁንም አ ም ና አምና። አ ም ባ አምባ። ባ ህ ል ባህል። ባ ን ክ ባንክ። ባ ን ድ ባንድ። ባጋ ያሉትን ጨረስን። ሀጋ እንሂድ። ህ ል ም ህልም። ህ ን ድ
ህንድ። በህ የሚጀምሩትን ቃላት ጨረስን። አሁን ደግሞ ን ጋ እንሄዳለን። ን ባ ብ ንባብ። ል ባ ም ልባም። ል ብ ስ ልብስ። ል ም ድ ልምድ። በዚህኛው መስመር እንሄድ። ጅ ን ስ ጂንስ። ት ል ም ትልም። ስ ድ ብ ስድብ። ድ ጅ ት ድጅት። ድ ል ብ ድልብ። ድ ስ ት ድስት። ብ ስ ል ብስል። እንግዲህ ውድ ቤተሰቦቼ ይህን ያህል በርከት ያለ ቃል መመስረት ችለናል ማለት ነው። ከዚህም ማለፍ ሲሉ ሌሎች ቃላት አሉ። ባለ 3 ሆሄ ማለት ነው። ልክ የባለፈው ክፍል ላይ ባለ 2 መስርቱ ብዬ ሰጥቻችሁ እንደነበረው እዚህም ላይ ባለ 3 ሆነው የኛ ቤተሰቦችን ለመጥራት የኛ ቤተሰብ አባል ውስጥ ያሉ ሰዎች መጠሪያ የሆኑትን እናንተ ኮሜንት ላይ አስቀምጡልኝ። በዛውም ለልምምድ ይሆናችኋል ማለት ነው። እስካሁን አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ሳብስክራይበር የለም፣ ላይክ፣ ሼር፣ ኮሜንት ምንም እያገኘው አይደለም። ታረጉ ደግሞ በጣም ደስ ይለኛል። እሺ ቀጣይ ደግሞ በባለ 4 ሆሄ ቃላት እንገናኛለን ማለት ነው። በእነዚሁ ፊደላት ሆኖ ግን ባለ 4 ሆሄ። እስከዛው ድረስ ሰላም ሁኑ።